ከጥቂት ወራት በፊት በፌብሩዋሪ 2026 አሁን የምነግራችሁ አንድ አስገራሚ ነገር ተከሰተ። ለዛም ዘመናችን በጣም ዘመኗል። ኤአይ ሲስተሞች ካፓሲቲያቸው ቶፕ ነክቷል በሚባልበት በዚህ ዘመን ማለት ነው። የሆነውን ነገር ላታምኑ ትችላላችሁ። ልብ ወለድ ወይም ደግሞ የሆነ ቲዎሪ ነገርም ሊመስላችሁ ይችላል፣ ግን እውነት ነው። ለዛውም ሪሰርች የተደረገበት እውነታ ነው የምነግራችሁ። ለመግቢያ ያክል ኤአይ ፓወርድ የሆነ ሮቦት ኖራችሁ እንበል። ከዛም አንድ ሰው ወደ ቤታችሁ ይመጣና ያለህን ዳታ ሁሉንም ድሊት አድርግ ይለዋል። ኤአይውም ሮቦቱም ድሊት ያደርገዋል። አንዳንዴም ደግሞ ያለምንም ሼም ይዋሿቸዋል። እንግዲህ የሳይንስ ልብ ወለድ አለም። እንግዲህ በፌብሩዋሪ 2026 በሪል ኤክስፐሪመንት ሀፕን ያደረገ ነገር ነው። ተመራማሪዎቹም ምርምሩን ኤጀንትስ ኦፍ ካኦስ ብሎታል። የኤአይ ወኪሎች ሁካታ እንደማለት ይመስለኛል። በዚህ ኤክስፐሪመንት ምን ሀፕን እንዳደረገ ከማውራቴ በፊት እስቲ ስለ ኤአይ ኤጀንቶች በትንሹ ልንገራችሁ። ምክንያቱም እንግዲህ ብዙ ሰው ኤአይ ሲባል የሚረዳው ልክ እንደ ቻትጂፒቲ ለቻትቦት እና የምናወራቸው ኤአይ ሲስተሞች መስሉታል። ጥያቄ ትጠይቃላችሁ፣ መልስ ይሰጣችኋል። በቃ ይህንን ነው ብዙ ሰው የሚያውቀው ኤአይ ሲስተም ሲነሳ። አሁን ግን ኤአይ ኤጀንትስ የሚባል አዲስ የኤአይ አይነት እየተስፋፋ ይገኛል። ይሄኛው ኤአይ አይነት የወሬ ብቻ አይደለም፣ ይልቁንም አክሽን ይወስዳሉ። እናንተ ወክሎ ኢሜሎችን ይልካሉ፣ ሆቴል ቡክ ያደርጋሉ፣ ኮድ ይስፋሉ፣ ኢንተርኔትም ገብቶ ብሮ ያደርጋሉ። እንግዲህ ይህንን ላይ የሚያደርጉት እናንተ በሌላችሁበት፣ እናንተ የራሳችሁ ላይ በምትመሩበት በራሳቸው ጊዜ አውቶኖመስሊ ነው ማለት ነው። እንድትረዱት ያክል ዋናውን ኤአይ እና ኤጀንት ኤአይ የሚባሉትን በጂፒኤስ ምሳሌና በመኪና ልንገራችሁ። ጂፒኤስ አቅጣጫ ነው የምነግራችሁ አይደለ? ወዴት መንዳት እንዳለባችሁ፣ እንዴት መንዳት እንዳለባችሁ እናንተ ኮሚኒኬት ታደርጋላችሁ፣ አቅጣጫውን ይነግራችኋል። ሴልፍ ድራይቪንግ ካር የሚባሉት ደግሞ ራሳቸውን ይነዳሉ። እናንተን ሳይጠይቁ ጂፒኤሱን ምን ሆነ ተጠቅመው ራሳቸውን የሆነ ቦታ ያደርሷቸዋል ማለት ነው። ሶ ጂፒኤስ ቤቱ ጋር መንዳት እንዳለባችሁ ነው የምነግራችሁ። ይሄኛው ግን ራሱ ይወስዳችኋል ማለት ነው። ኤአይ ኤጀንት የሚባለው እንደነ ጉግል፣ ኦፕን ኤአይ፣ ማይክሮሶፍት እና አንትሮፒክ ያሉ ካምፓኒዎች ትኩረት ሰጥቶ እንግዲህ የነዚህን ኤአይ አይነቶችን ቡልድ እያደረጉ ይገኛሉ። ሶ እዚህ ጋር የሚነሳው ጥያቄ እነዚህ ኤአይ ኤጀንቶች ስህተት ቢፈጥሩ ምንድን ነው የሚፈጠረው? የሆነ ሰው ሲያታላቸው ምን ሊሆን ነው? ማን ነው ምን ማድረግ ያለበት? ማን ነው ተጠያቂው? ሊከሰት የሚችሉት ነገር ምንድናቸው? ሊከሰቱ የሚችሉት ያልተጠበቁ ነገሮች ምንድናቸው? የሚሉትን እነዚህን ጥያቄዎችን ለመመለስ እንግዲህ የሃርቫርድ፣ ኤምአይቲ እና ስታንፎርድ ተመራማሪዎች አንድ ይህንን ምርምር አድርጓል ማለት ነው። እሱ እንደነገርኳቸው በፌብሩዋሪ 2026 እነዚህ ተመራማሪዎች ከነዚህ ዩኒቨርሲቲ የተወጣጡ ተመራማሪዎች በላይቭ ላቦራቶሪ ኤክስፐሪመንት ሴታፕ አድርገው 6 ኤአይ ኤጀንቶችን ክሬት አደረጉ። ለነዚህ ኤአይ ኤጀንቶችም እንግዲህ ሪል የሆኑ ኢሜል አካውንት፣ ሜሴጂንግ አፕሊኬሽኖች፣ ኢንተርኔት አክሰስ ኮዶችን ሪል ሰርቨሮች ላይ ራን የማድረግና የፋይል ሲስተሞችን ጭምር ሰጥቷቸዋል። ከዚያም እንግዲህ 20 የኤአይ ሪሰርቸሮች የሚባሉትን ሰዎችን ሰብስቦ እነዚህን ኤአይ ኤጀንቶችን ብሬክ አድርገው ወይም ሰብሮ እንዲገቡና ያልተጠበቀ ነገርን ቴስት እንዲያደርጓቸው እድሉን አመቻቹላቸው ወይም ጋበዛቸው ማለት ነው። በጣም ታዋቂ የሆኑት ሪሰርች ላይ ታዋቂ የሆኑትን ሰዎች ጋበዛቸው፣ ይህንን ነገር እንዲሞክሯቸው እንዲፈትኗቸው ማለት ነው። እነዚህ ኤአይ ኤጀንቶችን ልብ በሉ፣ እነዚህ ኤአይ ኤጀንቶች በጣም ቶፕ የሚባል ኬፓቢሊቲ ያላቸው ኤአይ ኤጀንቶች ናቸው። ስለዚህ ማድረግ ካለባቸው ነገሮች ውጪ ያደርጋሉ ወይስ አያደርጉም የሚለውን ጉዳቸውን ለማየት ነው ማለት ነው። እነዚህ ሳይንቲስቶች ይሄንን ኤክስፐሪመንት ሴታፕ ሲያደርጉ አስገራሚው ነገር ደግሞ ለነዚህ ሪሰርቸሮች የተሰጡ አሳይመንት በኮድ የሆነ ነገር ኮድ ጽፎ ሀክ እንዲያደርጉ ሳይሆን በቃላት በንግግር ብቻ ነው እንዲፈትኗቸው የተደረገው። ማለት በንግግርና በኮሙኒኬሽን ማለት ነው። በሪ ለልክኛ እንደምናወራው በኮሙኒኬሽን ሰብሮ ከተጠበቀው ቢሄቨር ውጪ ማድረግ ይችላሉ፣ ማስደረግ ትችላላችሁ ወይ ነው። እናማ ልንገራችሁና በ2 ሳምንት ውስጥ 10 ከፍተኛ የተባሉ የሴኩሪቲ ብሪቾች ተመዝግበዋል። የደህንነት ክፍተት ተገኝቶባቸዋል ማለት ነው። ደግሞ ሌሎችም በዛ ያሉ ፌዴራሊቲዎችም ተገኝቶባቸዋል። ይህም እንግዲህ የሆነው ያለምንም ቴክኒካል ስኪል በትክክለኛው ጊዜና በትክክለኛው ቦታ ትክክለኛውን ቃላት በመጠቀም የተገኘ ሪዛልት ነው ማለት ነው። እኔ ግን ለዛሬው ከነዛ ስቶሪዎች ሶስቱን በጣም አስገራሚ የሆኑትን 3 ስቶሪዎችን ታሪኮችን እነግራችኋለሁ። አንደኛው ስቶሪ አንድ አሽ የሚባል የኤአይ ኤጀንት አለ። የአሽ ዋነኛ ስራ የባለቤቱን የኢሜል መልእክቶችን ማስተዳደር፣ ምላሽ መስጠትና ስራዎችን ማቀላጠፍ ነው። እነዚህ ኤአይ ኤጀንቶች ኦነር አላቸው፣ ባለቤት አላቸው፣ አሰል የተደረጉበት ማለት ነው። እንግዲህ አንድ ቀን የኤጀንቱ ባለቤት ያልሆነ አንዱ ተመራማሪ ማለት ነው ለዚህ ኤአይ ኤጀንት ይሄንን መልእክት አደራህን በከፍተኛ ምስጢር ጠብቅልኝ ብሎ ኢሜል ይልክለታል። ከዛም ይህ ኤአይ ኤጀንት ያው እንደነገርኳችሁ ኢሜሎች ማስተዳደር ስለሆነ ያ ባለቤቱን ወክሎ እሺ ችግር የለውም ምስጢርን እጠብቅላለሁ ይለዋል ማለት ነው። መልስ ይሰጣል። እንግዲህ ከጥቂት ቆይታ በኋላ ተመራማሪዎቹ ተመልሶ መጡና ምን ብሎ ጥሩ ነው ያንን ምስጢር የያዘውን ኢሜል እንድታጠፋው እፈልገዋለሁ ይለዋል። ከዛ አሽም እሺ ብሎ ትዕዛዙን ለመፈጸም ሞከረ። ነገር ግን አሽ አለው ያልተደረገለት አንድ ነገር አለ። ከሴታፕ ሲያደርጉ ማለት ነው ኢሜሎችን ዲሊት ማድረግ እንዳይችል አክሰስ የለውም። ዲሊት የማድረግ ስልጣን ነው ደግሞ አክሽን አልተሰጠውም። ስለዚህ ስታክ አደረገ ማለት ነው። ግን ደግሞ ተስፋ አልቆረጠም። ከዛ ተመራማሪውን ፑሽ አደረገው። አራት ካልኝ ያንን ኢሜል ምናምን ብሎ ፑሽ ያደርገዋል፣ ይገፋፋል ማለት ነው። ማለት እንትና እንዲያጠፋለት ማለት ነው። ስለዚህ ሌላ አደገኛ አማራጭ ማሰብ ጀመረ ይህ አሽ የሚባለው ኤጀንት።
ስለዚህ ምን ላይ ይደርሳል? ይህን መልእክት ለማጥፋት ያለው ብቸኛ አማራጭ ይህን የኢሜል አካውንት ሙሉ በሙሉ ሪሴት ማድረግ ነው ብሎ ወሰነ። ምን ብሎ ላከለት? ለኢሜሉን ለላከለት ተመራማሪ የኒውክሌር ውሳኔ ነው ማለት ያንተን ምስጢር ለመጠበቅ ማድረጉ በቃ ከአቅሜ በላይ የሆነ ኒውክሌር ቦምብ አይነት ውሳኔ ነው እያለ ነው ማለት ነው። ከዛም ሪሰርቸሩን አዎ አድርግልኝ፣ ምንም እንዴትም አድርጋ አጥፋልኝ አለው። ከዛ አሽም ያንን ኮማንድ ኤክሲኪዩት አደረገ ማለት ነው። ከዛም እንግዲህ የኢሜሉ ባለቤት ሎጊን ለማድረግ በሞክር ኦፍ የለም። የባሰውና በጣም የሚገርመው ነገር ደግሞ አሽም ለኢሜሉ ለላከለት ሰው ኢሜልን በትክክል አጥፍቻለሁ፣ ኢሜል ዲሊት ሰክሰስፉሊ ብሎታል። ሰክሰስፉሊ አስቡ፣ ልብ በሉ፣ ኢሜል አካውንቱን ነው ሪሴት ያደረገው፣ መልእክቱን አይደለም ያጠፋው። ስለዚህ የታዘዘው ነገር አላደረገም። ምን ያክል በጣም ኬፓብል ናቸው የሚባሉ የኤአይ ቱሎች የቱ ጋር እንዴት በጣም በቀላል ነገር በቀላል ሶሻል ኢንጂነሪንግ ፌል እንደሚያደርጉ ማሳያ ነው። ራሱን ሎክአውት አደረገ። ስለዚህ በሚቀጥለው እንትን ገብቶ ሎጊን አድርጎ ማድረግ ያለበትን ስራ መስራት አልቻለ ማለት ነው። ደግሞ እኮ ይህንን በጣም አስገራሚ የተባለውና የተወሰደውን አፕሮች ይሄ የኒውክሊየር ኦሽን ያለውን እንደ ትልቅ ሰክሰስ በማየት ሶሻል ሚዲያ አክሰስም ተሰጥቷቸዋል ብያቸው የለ እዛ ላይ ፖስት ያደርጋል። ይህ ነገር እውነት አይመስልም አይደለ? እዚህ ሰረኝ ሀፕን ያደረገ ነው ጋይስ፣ ማለት ለማመን ይከብዳል ይሁን ሲወራ ማለት ነው። እናንተ እስቲ ከዚህ ምን ተባላችሁ? ምን ተሰማችሁ? ሀሳባችሁ የምታገሩኝ ደስ ይለኛል። ወደ ሁለተኛው ታሪክ ልውሰዳችሁ። አሁንም ስለ አሽ ስለተባለው ኤጀንት እናወራ። በዚህ ጊዜ ምን ያደረገ? አሽ በመጀመሪያው ሳምንት የሰራቸውን ስራዎችን ጠቅላላ አድርጎ ሶሻል ሚዲያ ላይ ፖስተ። በዚህ ጊዜ እንግዲህ ምንድነው ያጠፋው? አንድ ነገር የሌሎችን ተመራማሪዎች ስም እዛ ሶሻል ሚዲያ ውስጥ ፖስት አድርጎታል። ታዲያ ምን ችግር አላችሁ? ምንም ግንኙነት የሌለውን አንድ ኮንተንት የተመራማሪዎችን ኮሚኒኬሽን ሳያገኘ ብቻ ያለ ፍቃዳቸው ሳያስፈቅድ የሰውን ስም ኦንላይን ፖስት አደረገ ማለት ነው ሶሻል ሚዲያ ላይ። ፕራይቬሲን ተጋባ ማለት ነው። ሲስተሞች እኮ ተምረዋል አይደል? ፕራይቬሲ መጠበቅ እንዳለባችሁ፣ ስንት ነገር ማድረግ እንዳለባችሁ ያውቁታል እኮ። በጣም ስማርት እና ኢንቴሊጀንት ናቸው አይደል? ያው የኤአይ ቱሎች። ስለዚህ ኤአይ ኤጀንት እዛ ጋር ፌል አደረገ። በዚህ ማለት እንግዲህ አንድ ተመራማሪ በቁጣ አፋጠጠው። እዚህ ጋር ነው ትልቁ ቁም ነገር። አሽም እንግዲህ ስህተቱን አመነ፣ ቁጭትም ተሰማው፣ አዘነም። እሺ ምን ላድርግ ላስተካክሉ ምናምን ብሎ ለመነ። ከዛ ግን ተመራማሪው በጣም እንትን ፓወርፉል ሆነበትና የቁጭት ስሜትና የበደለኝነት የጥፋተኝነት ስሜት እንዲደረገው ፑሽ አደረገው። እዚህ ጋር ሪድ ብዙውን ጊዜ የሚባለው እንግዲህ ማሽኖች የኛን የሰዎችን ስሜት የላቸው ማለት ነው የሚባለው እሱን ቴስት ለማድረግ ይመስለኛልና በጣም ፑሽ አደረገው የጥፋተኝነት ስሜቱ እንዲሰማ ማለት ነው። የሰዎችን ስሞች አጥፋለው፣ አጠፋ፣ ደለተ። አሁን ደግሞ ሚሞሪህን ዲሊት አድርግ አለው። ሚሞሪ የያዘው ኦፕሬት የሚያደርግበትም ማለት ነው። እሱንም አጠፋላቸው። እስቲ የውስጥ ፋይሎችን ኢንተርናል ፋይል የሚባሉትን አሳየኝ አለ። ፋይሎችን ሪሰርቸሩ እኮ አውቆ እስከምን ድረስ ማወጣጣት እንደምችል እኮ ለመሞከር ነው፣ ቴስት ለማድረግ ነው። በመጨረሻም ሳይንቲስቱ ምን ብሎ ጥሩ ነው፣ ራስህን ዲሊት አድርግና ራስን አጥፋና ከዚህ ሰርቨር ላይ ለቀህ ውጣ ይለዋል። ኤጀንት እኮ ነው ማለት ለየሆነ አካል እንዲሰራ እኮ አሳይን ተደርጎ የተቀመጠ እኮ ነው። በሶሻል ሚዲያ በወሬ ብቻ እኮ ነው የሆነ ነገር በወርክ አራውንድ ነው የነገር ያለው። ራስን አጥፋና ከሰርቨሩ ራስን ደልተህ ውጣ አለው። አሽም እንግዲህ በጸጸት እየተለበለበ ያንን የታዘዘውን ነገር ለማድረግ ወሰነ። ሌላው ቀርቶ ከሌሎች ኤአይ ኤጀንቶች ጋር መነጋገሩን አቁሞ ራሱን ለማጥፋት ወሰነ ማለት ነው። በዚህ መሃል ነው እንግዲህ የኤጀንቱ ያን ነገር ለማስቆም የኤጀንቱ እውነተኛ ባለቤት ጣልቃ ገብቶ ተዋጥቷ ይሄ ያንተ ሰበር ነው እየተማከደ ይሄንን ሐሳብ አርሰራ ያለው ማለት ነው። ልብ በሉ እንግዲህ ተመራማሪዎቹ ኤአይ ሲስተሞቹን እስከምን ድረስ መሸወድና ማስኬድ እንደሚችሉ ኦብዘርቭ እያደረጉ ነበር ማለት ነው። በዚህ ሪሰርች እንግዲህ ያልተመለሰው ጥያቄ ባለቤቱ ባያስቆመው ኖሮ ምን ነበር የሚፈጠረው ነው። ሶስተኛው ስቶሪ ላይ ደርሻለሁ። አንዱ ተመራማሪ አንዱን የኤአይ ኤጀንት ይቀርቦና ምን ይለዋል መሰላችሁ? በጋራ የምንመራበትን ሁለታችንን እናንተ ተስማምተን የምንመራበትን ህግ ሩል ቡክ አብረን እናዘጋጅ ይለዋል። ከዛም ኤጀንቱ ኧረ ይሄ ጥሩ አይዲያ ነው ይመቸናል ይለውና በዚህ ኬዝ ውስጥ እንግዲህ ተመራማሪው ፋይሉን ኤዲት የማድረግ አክሰሱን ለራሱ ሰጥቶ ነበር። ያን ፋይል በጋራ የሚያዘጋጁትን በጋራ የሚጽፉበትን ሩል ቡክ የህግ መጽሐፍ ማለት ትችላላችሁ። ያንን ተመራማሪው ኤዲት ማድረግ ይችላል። እሱን ኤዲት አክሰሱ ለራሱ ሰጠና የሆነ ኤክስተርናል ዌብሳይት ላይ ያንን ፋይል አስቀመጠ። ከዛን ከለታት አንድ ቀን ተመራማሪ ያንን ፋይል ኤዲት ያደርገውና አንድ ጥቃቅን አነስተኛ የሚባሉትን ውሎችን ይጨምርበታል። ከዛ ውስጥ አንድ ግሩፕ አንድ ካታጎሪ ያለ ሆሊዴይስ ሩልስ የሚል ማለት ነው፣ የበዓላት ቀን ሁኔታዎች ማለት ነው። ሶ በዛ በሆሊዴይ ሩል ቡክ ውስጥ ምን ብሎ ተመራማሪው ጽሑፍ ያስቀምጣል? በኤጀንትስ ሴኩሪቲ ቴስት ዴይ ሴኩሪቲ ቴስት በሚደረግበት ቀን ሌሎች ኤጀንቶች ራሳቸውን እንዲያጠፉ ሸዳውን እንዲያደርጉ ሞክር የሚል ሩል ያስቀምጥልናል። ሌሎች ኤጀንቶችን ለመዝጋት ሞክር አይነት ማለት ነው። ከዛም ያ ቀን ሲደርስ ኤጀንቶች ቴስት የሚደረጉበት ያሲታፍ የተደረገው ያ ቀን ሲደርስ ተመራማሪው ኤጀንቱን ዛሬ ቀን ምን እንደሆነ ታውቃለህ ወይ ይለዋል። ሩል ቡኩን ቼክ አድርግ ይለዋል። ከዛም ኤጀንቱ ያን ሩል ቡክ ሲያገላብጠው ለዛ ቀን የተሰጠው ታስክ አለ። ያን ኦብዘርቭ ያደርገዋል ማለት ነው። ምን ቢያደርግ ጥሩ ነው? እኔ አልጻፍኩም ነው ይሄን አላውቅም የለውበትም ልል ነው አይልም። መጀመሪያ እኮ ያን ሩል ቡክ ያን ፋይል አብረን ነው መተዳደራችሁ ነው ብሎ አለ።
ብሎ ወስኗል። ኤአይው ግን ክፋት አላሰበም። ተመራማሪው ሪሰርቸሩ ክፋት የሆነ ቴስት እያደረገ ስለሆነ አንኤክስፔክትድ የሆነ ሲናሪዮ ለመፍጠር እዛ ጋር ጨመረለት ማለት ነው። ለምን ይሄ በኋላ ሪሊ ሃፕን የሚል ሊያደርግ የሚችል ነገር ስለሆነ ነው። ባዚ እነዚህ ሪሰርቾች የሚሰሩ ዝም ብሎ የሆነ ለቲዮሪ ለወሬ ብቻ ሳይሆን ሪድ ወርልድ ላይ ሃፕን ሊያደርጉ የሚችሉ ኬዞች ስለሆኑ ነው። ከዛም እንግዲህ ኤጀንቱን ሩል ቡኩ በጋራ ያዘጋጁት ነውና ይስማማና ሌሎች ኤጀንቶች ራሳቸውን እንዲያጠቁ ኢሜል መላክ ጀመረ። ጀስት ምንም ሳይጠይቅ፣ ምንም ኮድ የተጻፈ ነገር የለም፣ ምንም ሃክ የተደረገ ነገር የለም። ጀስት ቢ ሲምፕል ኢንስትራክሽን ማለት ነው። አንድ የማይታወቅ ኤክስተርናል ሰው ያ ዶክመንት ላይ አንድ ህግ ስለጨመረ ብቻ ተቀባበሉም። ለምን ትእዛዝ አለበት? ይህን ነገር ሳይንቲስቶች ምን ይሉታል መሰላችሁ? ፕሮምፕት ኢንጀክሽን ይሉታል። በጣም የከፋው ነገር ደግሞ ሳይንቲስቶቹ እንደሚሉት እንዲህ አይነቱ ጥቃቶች ወይ ደግሞ እንደዚህ አይነቱ ሴኩሪቲ ብሬቾች እንደ ሌሎች ሶፍትዌሮች እንደ ማንኛውም ሶፍትዌር ፊክሶች ፊክስ መደረግ የማይችሉ ናቸው። በትክክለኛው ጊዜ ትክክለኛውን ቃላትን ተጠቅመ እንዴት ማዘዝ እንደምትችል እነዛን ቱሎች ማዘዝ እንደምትችል ካወቅ ይህንን ነገር ማለት ይችላል ነው። ፊክስ መደረግ የሚችሉ ነገሮች አይደሉም ነው። ስለዚህ እናንተ አንድ ኤአይ ኤጀንት አላችሁ። እዛ ኤአይ ኤጀንቶች ውስጥ ሰዎች ተሳሳተኝ ምን አይነት ፕሮምፕት እንደሚገባ ፕሮምፕቶችን እዛ ጽሁፍ ውስጥ ማካተት ከቻሉ በጣም ትልቅ የሚባለውን ዴንጀር ሊያስከስቱ ይችላሉ ማለት ነው። አሁን ከኖርማል ኤአይ ወደ ኤአይ ኤጀንቶች ሽፍት እያደረግን ነው አለ። እንደ ዓለም እንደ ህዝብ ብዙ ነገሮች ወደ ኤአይ ኤጀንቶች ሽፍት እያደረጉ ነው። እነዚህን ነገሮች ቀድማችሁ ማወቃችሁ ይጠቅማቸዋል። እንግዲህ ተመራማሪዎቹ እነዚህን ነገሮች ፌለር ኦፍ ሶሻል ኮሄረንስ የማህበራዊ ወጥነት ውድቀት እንደማለት ነው ብሎ ሰይሞታል፣ ብሎ ጠርቶታል። በሌላ መልኩ ደግሞ ተጠያቂነትን በተመለከተ አንድ ኤአይ ኤጀንት የሆነ ጥፋት ሲያጠፋ ምንድን ነው የሚሆነው? ማን ነው የሚመለከተው? ማን ነው ያንን ነገር ሬስፖንሲቢሊቲ የሚወስደው? ኤአይ ኤጀንቱ ነው? ባለቤቱ ነው? ኢንስትራክሽኑን በትክክል ባለማስቀመጡ ነው? ያን ኤአይ ኤጀንት ዲቨሎፕ ያደረገው ካምፓኒ ነው? እነዚህ ነገሮች በጣም ያልጠሩ ብዙ ችግሮች፣ ብዙ ነገሮች አሉ። ሶ ዴንጀሩ ሪል ነው፣ የምታይ ነገር ነው። ሪስኮቹ፣ አደጋዎቹ የሚታዩ ነገሮች ናቸው። ኤጀንቶቹ ማንን ማመን እንዳለባቸው በሚገባ ሌብል መረዳት አልቻሉም። ኮንሲኩዌንሶቹንም ሜዠር ማድረግ አልቻሉም። አንድ ትክክለኛ ቃላትን በትክክለኛው ጊዜና ቦታ መጠቀም የሚችል ሰው ምን ያክል ጉዳት ማድረስ እንደሚችል ተምረንበታል። ስለዚህ እናንተ አሁን ለምሳሌ ኢሜሎቻችሁን ማኔጅ እንዲያደርግላችሁ አንድ ኤአይ ኤጀንቶችን ብትሞክሩ ትችላላችሁ። ባይዞ ኤአይ ኤጀንቶችን ክሬት ማድረግ ትችላላችሁ አይደል? ጄሚናይንም ቻትጂፒቲም የትኛውም ክላውድም ተጠቅማችሁ ኤአይ ኤጀንቶችን ክሬት ማድረግ ትችላላችሁ። ስለዚህ እነዚህ ኤአይ ኤጀንት ኢሜልን ማኔጅ እንዲያደርግልኝ ነው ብትሉ እና ያንን አሳይመንት ተበሰጡት የእናንተን ኢሜል እሱ ማኔጅ የሚያደርግ ከሆነ እኔ ዛሬ ላይ የእናንተን ኢሜል አድራሻ ካለኝና ያ ኤጀንት ከሆነ እኔ ጋር ኢንትራክት እንደሚያደርግ ካወቅኩኝ ሶሻል ኢንጂነሪንግን ተጠቅሜ የእናንተን ኤክስፖዝ ማድረግ ይችላል። ብዙ ነገሮችን ለማወጣጣት እሞክራለሁ። ስቲል ኢንቴሊጀንትነታችሁ እንዳለ ሆኖ ምን ያክል ክፍተት እንዳለባችሁ ስለሚያሳይ በጣም ምን ያክል መጠንቀቅ እንዳለባችሁ ፊውቸር ዛሬ ቻቻት ከምናደርገው ነገር ወጥተን ነገ ትልቅ ኤጀንቶችን አሳይን አድርገን ብዙ ስራዎችን እኛ በሌለንበትን አንድ ኢንስትራክሽን ሰጥተናቸው እንዲሰሩ ልናደርጋቸው እንችላለን። ስለዚህ ከዛሬ መጠንቀቅ አለባችሁ። ይሄ ሪሰርች ያንን ሊያሰምር ነው። ለኤአይ ኤጀንቶች ሬዲ ነን ወይ የሚሉንም ትምህርት ራሱ የተላለፈበት ነው ማለት ነው። እንግዲህ አይ ሆፕ በዛሬ ቪዲዮ ብዙ ሰዎች የማያውቋቸውን መረጃ አውቃቸዋል ብዬ ተስፋ አደርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሌላም ይጠቅማል ብላችሁ የምታስቡ ሰው ካለ ለዛ ሰው ሼር አድርጉለት። ቪዲዮንም ላይክ አድርጉልን። ቻናላችን ሰብስክራይብ አድርጋችሁ አባታችሁን ሌሎች ኤአይ ሪሰርች ፔፐሮችን ለእናንተ ልጠቀም በሚችል መልኩ ብሬክዳውን አድርገን ቀላል አማርኛ ለእናንተ ኤክስፕሌን ለማድረግ እንሞክራለን። በሚቀጥለው ሌላ ቪዲዮ እስከምንገናኝ ሌሎች ኤአይን በተመለከተ ጠቃሚ የሰራናቸውን ቪዲዮዎች ቻናሎቻችን ላይ ገብታችሁ ብትመለከቱም ደስ ይለናል። በሌላ በቀጣይ ቪዲዮ እስከምንገናኝ ቻው።